ወይ በእናትህ ብራዘር እንዴ አንተ ወንድ ልጅ አይደል እንዴ? ስለዚህ ከዚህ በላይ አይመለከተኝም። እኔ በቃ ባገኘው ቦታ ሁሉ አንተን የሆነ ነገር ለማድረግ ዝግጁ ነኝ። እሺ ችግር የለውም። በቃ አንድ ላይ ብትኖሩ ለኔ ደስ ይለኛል። ግን ደግሞ እንደዛ ካልሆነ አንተ ማትችል ከሆነ ምንም አስገድጀህ ማድረግ ነገር የለም። አምነክ ልጅን ተቀብለ ቢያንስ የሚባለውን ነገር እየጠየቅ ልጁንም እየወሰድክ ከቤትህ ምንም እያልክ እንደዚህ ሁዱድ ምናምን እንደዚህ ብዙ ነገር ደረገ ነፃ ልጅ ነውና ያለውን ነገር አስተካክለ ብታደርግ እንደዚህ አሪፍ ነው። እና ምን ይመስላል? ያለው ወንድሜ ብዙ ሰማው የተወሰነ ነገር አልክ። እኔ አሁን ምንም በማይመለከተኝ ነገር እኔ ልጄ ነው ብትለኝ ዛሬም ነገም አልቀበልም። ለምን መሰለህ? እኔ የማውቀው ነገር እኔ እና እሷ በስራ አጋጣሚ ነው እንጂ የተገናኘ ነው። ባለቤት የነ ልጁ ያንተ ነው ምናምን የሚለው ነገር እኔ ግልጹን ስነግር ምንም እኔ እዛ ውስጥ እሺ ልጁን አትመን። እኔ አረብ ሀገር እየሰራሁ እየላኩ ያጠፋውን ብሬን መልስ። አትመን ልጁን ብሬን መልስ። በቃ ቀጥ አድርገህ ይበላኸኝ። ይሄው ለሱ ነው እሱ ነው ሲበላኝ ነበር። እሺ ብርሽ እንዴት አርክሽ እያላችሁ ስትቆጡኝ ነበር። እሱ ነው ይበላው። በቃ እንዴ አትመን። በቃ እንዴት አይነት አባስ ጀመር ይቅርበት። ግን ገንዘቤን እንዴት መልስልኝ ይፈልጋለሁ። የበላውን ብሬን መልስ። እምፋታህ እንደመሰ ዛሬ አሳስራለሁ። እሺ እንኳንም ከጃችን ገባህ ምለቀህ እንደመስልህ ብሬን አሁን አመልስም። አንገት መድፋት አይደለም መቼም የማትወጣበት እስር ቤት ነው ማስገባህ። ትሰማለህ? እዛ ቅማልና ቁንጫ ይጫወትብሃል። እሺ ይኸውልሽ ብታሰር ምንም የምሆነው ነገር የለም። አልሟሟም አልቀንስም ምንም አልሆንም። ግን አንቺ አሁን የልጅ ጉዳይ ደግሞ አልሳካ ሲልሽ ደግሞ ጭራሽ አሁን በብር መጣሽ አይደለም። እኔ እንደዛ እያልኩ አይደለም። አላምንም አልክ ካላመንክ የራስ ጉዳይ። ነገ ጧት ይሄ ልጅ እኮ ጥሩ ደረጃ ሲደርስ ልጄ ነው የታለ ልጅ እያልክ መምጣት አይቀርም። ሰላማቅ ነው አለለም። ይሄ ያንተ ባህሪ ሳይሆን የብዙ ወንዶች ባህሪ ነው። ስለዚህ አሁን ብሬን መልስልኝ። መከራዬን አይቼ አረብ ቤት ፈግቼ ሰርቼ ያገኘሁትን ብሬን ትዳር አለኝ አለህኝ ብዬ ጭራሽ እኔ እዛ ሲሄድልህ ሌላ ትዳር መስርተህ ልጅ ወልደህ ጠበከኝ። ያ ህመም ሳያንሰኝ ደግሞ ይሄንም አላምንም አልክ። እሺ እኔ በስንቱ ልበጥበጥ ላይ በስንቱ ልበደል። እሺ እኔ በስንቱ እየተበደልኩ ዝም ልበል? መልስልኝ። አንገት ከና አትድፋ። እኔ ትሰሚኛለሽ? እኔ አያገባኝም፣ አይመለከተኝም። ስለ ልጁም አያገባኝም፣ ስለ ብርሽም አያገባኝም። እኔ ስለዚህ ከፈለገሽ ከመኪና ውስጥ ወርደን ማውራት እንችላለን ከፈለገሽ። ምን ነው ፈራህ እንዴ? አዎ በጣም እኔ እፈራለሁ። ለምን እንዴ? አይ ልውረድ። ምን ነው ተው እንጂ አትልቀቂኝ። በጉልበት እኮ የሚሆን ነገር አይደለም። እና በሰማይ እኮ ብዙ ጊዜ ጠየቅኩ። ከቤቲ ጋር መተን ከብዙ ሰው ጋር ጠየቅኩ፣ ከሳሚ ጋር ጠየቅኩ፣ አራስንቱ ጋር በእናትህ ካልገባህ ታዲያ ምን ላድርግ? አንድን ሰው እኮ ታግሰህ መጨረሻ ውሳኔ ከባድ ነው የሚሆነው። ፈክሬ ነበር ይችን ቀን ነበር ስጠብቃት የነበረው። ይሄው አጋለጠህ። ሱል እያልህ በዚህ ስትሄድ ያገኘነህ። ያው ብዙ ሰዓት ቢፈጅብንም ከሰፈሬ የትሊድ ስራ እየሄድኩ ነው ብለህ ወጥተሃል። ግን ከዛ በለጣሁ ብለህ አልሰራህም ስለፈራህ። ከመፍራት እንደዚህ እውነቱን ተናግረህ እንትን ብትል ይሻልሃል። እሺ አሁን ይቅርታ መውረድ ይችላል? አችልም። አንድ ውሳኔ ላይ ሳይሆን አችልም። ቆይ ትወርዳለህ። የሆነ ውሳኔ እንትን እንበልና ይሄ እኮ ቀላል ነገር እኮ ነው። ብዙ ስለከኝ አሁን ተከራከሩ ተጨቃጨቁ አይደለም እኮ እኔ እንደዚህ ላውራክ ያልኩ። ግን ይኸውልህ እኔ ብዙ ነገር አውቃለሁ ስላንተና ስለሷ ማለት ነው። ብሩን የሚባለውን ነገርም እየተቀበልክ እንደምትወስድ የሷን ገንዘብ እንደበላህ ሁሉ ነገር አውቃለሁ። ሳላቀርጭ አይደለም። ግን ስለፈጠራችሁ ስለወለዳችሁ ከነገ ዛሬ እያልኩኝ ተሻሻላላችሁ ብዬ ነበር እና ብሩንም መልስ እያልኩ አይደለም። እኔ ግን ብሩን በልታታል አውቃለሁኝ። በዚህ ጉዳይ ነው አንስቼ አላውቅም። እሷ ነች እንጂ የምታነሳ በእኔ አንስቼ አላውቅም። የሷን ብር እንደበላው ግልጽ ነው። ስለዚህ ደግሞ ወልዳችኋልና ያ ብር በልጅ አይቀየርም የሚለውን ሐሳብ ይዤ ነው ያን ይሄ ብሩን የወሰድክባትን የበላህባትን ብር እኔ ሳላቀርጭ እንዳይመስልህ ሁሉን ነገር አውቃለሁኝ። ግን መናገር ስለማልፈልግ ነው። ለምን ይሄ ልጅ ማከላችሁ አለ እና ይከብዳል። ብቻ እኔ እንጃ ቤት እየሰራሁ ነው እያለ እኔ ቤት አለኝ ትዳር አለኝ ብዬ ጭራሽ እኮ የተከራዩትን ቤት ያነ የኔ ቤት ነበር የሱ ቤት እንደሆነ ነው የነገረኝ። ግን ያው እንደ ተከራዩ አሁን መጨረሻ ላይ ነው ያወቅኩት። ድፍረት ጭራሽ በኔ ብር እንዴ! ኧረ እኔ ስንቱን ምን ያልታገስኩት አለ። በጣም ብዙ ነገር ታግሻለሁ። እሺ ኧረ በፈጠረሽ ተይ በእናትሽ ተይ። አሁን እንደገና ደግሞ ተሽሎኝ የወጣሁትን ማለት ነው አይሙሬ ወደ ሌላ ነገር ውስጥ አይግባ ስልሽ እኔ ብታይ በጣም ማለት አሪፍ ነው። እኔ በጣም ማለት ግራ እየገባኝ ነው እንዴ። እና ምን አድርጊ ነው የምትለኝ? እኔ አሁንም ሰፈር ስለመጣሽ እኔ መኪናው ስላስገባሽኝ ምንም እኔ ይሄ ነው የምልሽም
እማምንልሽ ጉዳይ አይኖርም ማለት ነው። መኪና ውስጥ ስላስገባ ነው እኮ ምንም እናደርገው እኮ አይደለም እኮ ከገታ እኮ አይተናነስም። ሰው በመንገድ ላይ ልጅ ያለ እኮ ልጅ እያለኛ እንዴት ነው የምናግተህ? እንደምን ነው ቡዜ ያለውን ነገር ግልጹን ነገር ተነጋገሩና በቃ የምታምነው ነገር አምነ። አዎ ፈራለሁ። ከመፍራት እውነት እንትናት መኖር እፈልጋለሁ እኔ መኖር ከፈለክ እኮ እውነት አዎ አጥፍቼብሻለሁ አዎ ልጅ አይደለም ግን በቃ ማመን አልፈልግም ብለህ ምን ችግር አለው? እውነቱን ብትናገር ማንንም ያስገድድህ ነገር የለም። ሰላም በለውና አሬ ይቅርበት ና አባ በለው ያው አባ አይፈልገውም። ይኸው ልጁ ራሱ አይፈልገውም። ሄደብኝ ልጅ ሳሙ በበለው ደህና ነው ሳሙ ጎበዝ እንደዚህ አይነት ፍቅር እያለ ራሱ ደስ አይልም። የምር ኧረ የትሄድ እኔ እናንተም ቢያደርገኝ ግን እንጃ ብቻ ማርያም ነው በጃዙ ታርቅ እንደ መዳብ ይቆጠራል አለ። ስለዚህ እስኪ እናንተ አንዴ ልጅ ማለት ስራን ስለሚረፍድብኝ ልሂድ። የምን ስራ ነው ይሄ? ስራ አይደለም። አንተ ለትንሽ ስራ ወይም ለትንሽ ደቂቃ ስራ ትጨነቃለህ። እርሜ ልኬን የተጫወትክብኝ እንኳን እንዳንተ አልሆንኩም። እሺ ይሄም ታግሻለሁ። የልጅ አባት ነህ ብዬ ታግሻለሁ። ስለ ልጁ ማያገባኝም ያንቺንም ብር የበላሁት ነገር የለም። የፈለገሽ እንደፈለገሽ አድርጊኝ፣ የፈለገሽ ጋር ውሰጂ። በቃ ታው እንጂ የሚባል ነገር አይሰራም። እንደዚህ አይነት ቀልድ ያለ እንዴ? አልሰማህም። በቃ አሁን እኔ ልሂድበት። አትሄድም። ለምንድን ነው የምትሄደው? እሺ ምን ልታረጊ ነው? እሺ ፖሊስ ጣቢያ እንሂድና እዛ ችግር አለ። አልሄድም። ለምን እሄዳለሁ? ፖሊስ ጣቢያ ከመድረስ እዚሁ ብንፈታውስ ችግር ነው። ፖሊስም እኮ ምንም አያመጣም እኮ ተግባቡ ተስማሙ ነው የሚለው። ምን ይመጣል? ንግባ ያልኩህ እዚሁ ብንፈታውስ ችግሩን እዚሁ እንፍታው። እያንዳንዷን ነገር ማሳወቅ አለብኝ። በቃ እምቢ ካለ እንሂድ በቃ ይኸው እሺ አይልም። ደረቅ ነው ብያለሁ እኮ ልጁ እኔ እንደማይሰማ ሰላም ነው እንዴ? በዛ ዘናብ እንደዛ እየቀጠቀጣት ስራው አንተ ታውቃ ሄዳ እንደዛ እናግረው እንኳን ለሷ እንኳን እንትን አላለም። ሴቷ ልጅ ምን ልበላት? ጸበል ነው እኮ ያለሁት በዛ ሰዓት ምን ልበላት? እኔ ታው በእናትህ ቢያንስ ጸበል እንኳን እንደዚህ እንትን ብዬ እስከምወጣ እንኳን መቼ ጠበቃችሁኝ? ትሰማለህ? የት ሄዳለሁ እኔ? ከሀገር ለቅቄ አልሄድ አይደለም። ምግብ ይዘንልህ እኮ ነው የመጣነው። አንተ ቤተክርስቲያን ውስጥ እንዴት ላንተ መርዝ እናበላለን ስታስበው? ያው ከእናንተ ተቀብያለሁ በላም አልበላውም። ዛሬም ነገር ምግብ ካልወሰድንለት ሳሚ ብቻ ነው የሚጠይቀውና አረቴ ዜድ መጠየቅ አለብሽ። ምንም ቢያስቀይምሽ የልጅሽ አባት ነው። ሳሚ ነው ከጎን ያለው ሳሚ ነው ከጎን ያለው ማንንም የለም። እሱ ብቻ ነው ብቻውን እየጠየቀ ስለሆነ እኛ የምናግዘው ብለን ነው ለሱ አስበን ነው። እሺ ላንተ ባናስብ እሱ ብቻውን እንትን ሰላላ ለዛ አስበን ነው። እሺ ብታዝኝልኝ ኖረው አሞይ ጸበል ባልገባው ለኔ ብታዝኝ ማለት ነው። ማንተ ምክንያት ነው ጸበል ይገባው። እኔ ምን አረኩ? በራስህ ምክንያት እንጂ ራስህ ባመጣው። ስለዚህ ወንድሜ ልሂድ። አትሄድም? አይ ክፈትልኝ ልሂድ። ይኸው ልጁ እኮ ራሱ አለቀም እያለ እኮ ነው። በቃ እንሂድ ፖሊስ ጣቢያ ወይ ምን መሰለህ ለሁሉም ጊዜ አለው እኮ ጊዜማ አለው። ስለ ከኔም እስካሁን ጊዜ ጠብቄ ነው ዛሬ ያገኘሁክ። እንኳን በዚህ ሰዓት ይኸውልህ እንደዚህ መንገድ ላይ ስላገኘህ በዚህ ሰዓት እኔ ምንም አሁን ላንተ የምሰጠው መልስም አይኖርም። ምክንያቱም በዚህ ደቂቃ በዚህ ሰዓት ላይ እንደዚህ አድርግ እንደዚህ ወስን ማለት ይከብዳል እኮ። ሻውን ምንድነው ወደ ትልቅ ነገር ወደ ትልቅ ችግሮች ውስጥ ከመግባታችን በፊት ከምንጨቃጨቅ ግልጹን ነገር ተነጋግረን እዚሁ እንድንፈታው ብዬ ነው እኔ መኪና ውስጥ ያስገባው እንጂ እየሄድክ ማውራት እችላለሁኝ። ግን እሷም ባለችበት ጩጮም አለ እያየሁ ነው። ግልጹን ነገር ተነጋግራችሁ እንድንፈታው እንደኛ መንገድ ላይም ከመጨቃጨቅ አው ይሻላል። እኔ ደግሞ በዚህ ልክ የምታወራኝ አልመሰለኝም። ችግር ውስጥ ሌላ ነገራችን በፊት እኛ ሰላም እንድንፈጥር ነው። ተጨቃጨቁ ሰው ምንድነው ብሎ እንትን ይላል። ሰው መስማት ስለሌለበት ነው። ደግሞ ብዙ ሰዓት መንገድ ላይ ለመቀመጥ ይከብዳል። ስንት ሰዓት ሙሉ ነው የተቀመጥነው? አንተ አንገት ደፍ ያገራል። እኔ ምንሽ እንደው አንድ ነገር ላይ ብቻ ነው እንዴ አንቺ በቃ እንደው ዛሬም ነገም እሱ ላይ ነው ያለሽው? እና እንድተው እኮ ሁሉን ነገር ተው አልኩ አይደል? ለምን አትተኝም? አልተውህም። ምፈታህ እንደ ይመስልሽ? በጉልበት የሚሆን ነገር አለ? በጸብ እምቢ ካልክ በጸባይ እምቢ ካልክ በጸብ መሆኑ አይቀርም። እኛ እኮ ከጸብ በጥበብ ይሻላል ብለን ነበር። ስለዚህ እምቢ አልክ፣ አልሰማም አልክ። እህቴንም ወንድሜንም አሁን አልሰማሽም። እኔ እህትሽን ስላመጣሽ ወንድምሽን ስላመጣሽ እኔ አልሰማሽም። እጄ የሌለበትን እጄ ያለበት ብዬ እኔ ግልጹ ነው የምነግርሽ። ዛሬም ነገም ማለት ነው። በቃ ልጅና ተመን ገንዘቤን መልሳለሁ። የለም የምን ገንዘብ አልበላው። ይኸውልህ ቡዜ አሁን ልጁ እኔ አይደለም ነው የምትለው? ልጁ እኔ አይደለም የሷንም ገንዘብ ወንድሜ ያልበላው ምን? ስለዚህ ላበላችሁ ሰው ተጠይቅ። የልጁንም አባት እኔ ጥንቅቅ አድርጌ ስለማቅ ችግር የለውም። ልጁ የኔ አይደለም ካለ እኔ ይመርመርና ሁሉም ነገር ግልጹን እንወቅሽ። ታስመርምር ነው በራሷ ወጪ ታስመርምር። ለምን እሷ አንተ የነጻ ልጅ ዛን እዚህ ትስቃለች? ስራ እየሰራ ያለው እኮ አንተ ነህ። እሷ ስራ እየሰራች አይደለም። ከአንዱ ቤት እያለች ነው አይደል? ይሄን ነጻ ልጅ ይዛ እየተንከራተተች ያለችው። እኔም እኮ ታምሜ ጸበል ነው ያናገረ ትገፋፋኝ እየሰራው አይደለም። ስለዚህ ልጁን አስመርምርሽ እኔ አስመርምር። ከዛ በኋላ ሁሉም ነገር አንተም እኛም እናውቃለን ሁሉም ነገር።
እንደዛ ከሆነ የምትፈልገው ማለት ነው። ስለዚህ ዲኤንኤ ያስመርምር ልጁ። እኔ አላስመርምርም። ለምን እንደማታስመርምር? እኔ ብር የለኝም። እንዴት ራሴ እንዴት አድርጌ እንደምኖር ራሱ በጣም ግራ ገብቶኛል። እንኳን ጭራሽ በማላውቀው ነገር እንዴት ብላ ነው እሷ? ኧረ ተወይ በእናትህ ብራዘር፣ እንዴ አንተ ወንድ ልጅ አይደል እንዴ? ግልጹን ነገር ልንገርህ፣ እኔ በኋላ በአንተ የሚመጣብህን አላፍና አልወስድም። እኔ የፈለጋችሁትን አድርጉኝ፣ በቃ የፈለጋችሁን አድርጉኝ ሳይሆን እኔ ግልጹን ነገር ያለው እዚሁ ፊት ለፊት ልንገርህ ብዬ ነው። በኋላ የሆነ ነገር ችግር ቢደርስብህ ማለት ነው ምን ብሎ ነበር እንዳትል፣ ግልጹን ነገር ነው የምነግርህ፣ እየነገርኩህ ነው። እኔ በማላውቀው ነገር እንዴት ነው አውቃለሁ ብዬ እኔ እዚህ ጋር ሟሸው? አይ መዋሸት አለ መዋሸት ሳይሆን ግልጽ ነው። ልጁ ልጅህ ነው አይደለም? ልጁ ልጅህ ነው። እኔ እስከማውቀው ድረስ ልጁ። ስለዚህ ደግሞ ዲኤንኤ ያስመርምር። እሺ በቃ አስመርምራ እንትን ትበል። እኔ ሙሉ ወጪ ተስመረመረው እሷ አንተን ማስመርመር ያለብህ። ስለዚህ ከዚህ በላይ አይመለከተኝም። እኔ በቃ ባገኘው ቦታ ሁሉ አንተን የሆነ ነገር ለማድረግ ዝግጁ ነኝ። እሺ ችግር የለውም። በቃ ነገርኩ። ከዚህ በላይ ምንም የምጨቃጨቀው ነገር የለኝም። ነግሬሃለሁ። እሺ እና የት ልትሄድ ነው? የት ነው ማለት ነው? ይመስላል የትም ቦታ አላጣውም። ችግር የለውም። እንኳንም ሰፈር ማገኘት በቃ ማለት